ነገር አይታችኋል። አብርሃምና ሩታ የሆኑት ያሉት ነገር ልክ አይደለም። ያ ማለት ደግሞ ያው ምናልባት ካነጋገሬ ትንሽ ልትናደድኩኝ ወጣ ያለ ቃል ልናገር እችላለሁና ለዛ በጣም ይቅርታ። ግን የሆነ ነገር ሩታ አድርጋበት ኦር ሰምቲንግ የሆነ ነገር ብቻ እሱ ላይ ያሰበችው ነገር አለ ብዬ ነው ማስበው። ምክንያቱም አብርሃም መጀመሪያ ላይ ሰላም አልነበሩም፣ ደህና አልነበሩም። ስለዚህ አልጋው ትልቅ ነውና እዛ ገብት ቤት እመጣለሁ፣ ሻንጣዬን ይዤልሽ እመጣለሁ። ከዛ እንኖራለን። እሺ ሁለቱም ነገር ነው አውቃለሁ። ለምንድን ነው የምንዋሸው? ያልገባው ለአንቺ ይሄን ሁሉ አስደርገን የምንመጣው ከየት አምጥተን ነው? ለኔ ማሳየት ደግሞ ይጠበቅባችሁ ነበር። ትሰምኛለሽ? ነገር ከዚህ በፊት እያሳዩት የነበረው ነገር ጥሩ ስላልነበረ በሚገርምና በጣም በሚደንቅ ሁኔታ ሄርሜላና ሜሪና ዳኒ ከባድ የሩታ ጠበቃ ሆነዋል። ያንን ያለ ነገር አለው ነው። ግን እንደዚህ አይነት በጎ ጎኖችንም እኛ እየደገፍን መሄድ አለብን፣ ግዴታ ነው። ነገር ግን ሄርሜላ ያልጠበቀችው ዱብዳ ደርሶባታል። ሁለቱ ከባድ ሴረኞች ናቸው፣ አትችላቸውም። እንደው ሄርሜላ እንዴት አድርጋ እንደተጋፈጣቻቸው ነው እንጃ። በጣም ከባድ ሴረኞች ናቸው ከምታስቡት በላይ ማለት ነው። ስለዚህ ሄርሜላ ይጎዷታል። እኔ እንዴት እንደተጋፈጠቻቸው አላውቅም። ግን ዳኒ ሁሉንም መረጃ አውጥቶታል። የሄርሜላን ሁሉንም መረጃ የቀድሞ ፍቅረኛዋ ማን እንደሆነና ከሱ ጋርም እንዴት እሱን ገፍታ አብርሃም ጋር እንደሄደችም እሱን አውጥቶታልና ቲክቶክ ላይ ፖስት አድርጎት አንዳንድ ሰዎች ሼር አድርገው ነው። ግን በኋላ ላይ ደግሞ እንዳጠፋው ሰምቻለሁ። ግን ህዝቤ ልጅ እሳት ነው፣ ወዲያው ነው ላፍ የሚያደርገውና ሄርሜላን ጉድ እንግዲህ ዳኒ ዘርግፎታል። ሄርሜላ ላይ አሁን ከባድ ነገር እየተፈጠረ ነው ያለው። ግን የትናንት ነገር ግን በጣም ስላዝናናኝ የትናንቱ በጣም ነው ያዝናናኝ። እኔ በቃ ትናንትና ሜሪና ዳኒ ያደረጉት ነገር እጅግ ይገርማል። ግን አላምናቸውም፣ እውነት ለመናገር አሁንም እኔ አላምናቸውም። ሁለቱ እንደው ለሰላም ነው ምናምን ብለው አላምናቸውም። ቢቻል እነሱ አይደሉም አብርሃምን መመለስ የሚችሉት፣ እነሱ ሳይሆኑ የአብርሃም የራሱ ማስተዋልና ጭንቅላት ነው ብዬ ነው የማስበው። ግን ሜሪ ላይ እንግዲህ ሲያዩት አሉን ሲላቸው ከባዱ መረጃ እንግዲህ ለቀውባታል። ሁሉንም ነገር እኔ ለእናንተ የምነግራችሁ ይሆናል ማለት ነው። እኛ እናወጣዋለን። ያው ኦልሬዲ ሰው እንዲያው እስከለቀቀው ድረስ በኋላ ላይ እንግዲህ በምን እንደተስማሙ አላውቅም። ወዲያው ዳኒ አጥፍቶታል። ያጠፋት ነገር ግን እኛ እጃችን ገብታለች። ግን የትናንቱ በጣም ስላዝናናኝ ትንሽ ሪያክት እናደርግበታለን፣ ግዴታ ነው። ሁሉ ጊዜ ተጨንቀን ተጠበን መሆን የለበት፣ ፈታ እያልን ነው መሆን ያለበት። ነገሮችን ማየት እና ማድረግ ያለበት ያለው ፎቶ ከመሰቂ ወይ የራስሽ ሊደውል እኔ ወልደና አሰላም ከሆነ የሎልን ፎቶ ተጥቷለሁ። ምንም ታሽቃብጡት ነገር አረ እቺ ብሶባት ነው የመጣችው። ጭራሽ የሰው ልጅ ወስዳለሁ ካስፈለገ ይሄ ከባድ ነው። ልጁን ውስጠፋ አንድ ሁለት ቀን እንኳን ልጁን መያዝ የሚችሉ ሰዎች አደረጋችሁ ገባ። አንቺ ዝም ብላችሁ እርታቴ ምናምን ትላላችሁ። ልጅ መያዝ ማቅም የላችሁ። እኔ ግን ቅፍ አድርጌ የአብርሃም ልጅ ማለት ልጅ ነው ገባ። አታስቢ ሲወጣችሁ ተግባር ሰው ከቻላችሁ ቻሉ። አረ ድግግ አሜሪ ጸጥነ ያለችው አስገባችላቸው ይገልጸው ልጅ ነው ከዚህ በላይ ብትሄጂ ፈለገ ብትሄጂ ማለት ነው ከሩታ በልተሽ አብርሃም ነች ማለት ነው። ለጊዜው ነው የሚታወረው እንጂ ማለት ነው እንደ ሩታ የሚሆንለት የለም። አንቺ እያስመሰልሽ ነው ገባሽ? ይሄ ደግሞ እኛ ነን ያወቅንብሽ። እናንተ እንደናንተ አስመሳያለ እንዴ? ሲጀመራው ነው እዚህ ምን ተስፈልጉታል? ግን አይደለም። እኔ አሁን እነሱ ሳይሆኑ መንገር ላይ ምናምን ሰው ያገኙሻል። እንደው በሆነ አጋጣሚ መቼም ይሄን ነገር በጣም ተረርቶት ከልቡ ተረርቶ የሚናገር ሰው አይጠፋምና እንደው አንቺ ልጅ እንደው ለምንድን ነው እህቴ ብሎ የመከሩሽ ሰዎች የሉ? ምን ነካሽ? እንደው ሰው ትዳር ላይ ፍጥን ብለሽ እንደዚህ ሰው ባልቀምተሽ ምን አይነት ህይወት ደግሞ ሚዲያ ላይ ኩላ ወተሻል እኮ ወላ ሚዲያ ላይ እኮ የምትጎርሪበት። የእውነቴን ነው። እኔ ደህና ነገር አርግሽ እንኳን ቢሆን ብትጎርሪ ጥሩ ነው። ሚዲያ ላይ ነው ገበናሽ እየወጣ ያለው። ሰው ለታሪክ ይቀመጣል እኮ የቪዲዮ እኔ እንዴት እንዳልተረዳችሁ እነ ዳኒ ተንኮለኞች ናቸው። ግን አይደለም አፈቅርሻለሁ ከአንቺ ጋር ያለኝ ምናምን ስትል አልነበር? ዳኒ ደግሞ አሁን ደግሞ መልሰ ደግሞ
አረ ዳኒ ግን የቱ ጋር ነው የምትረግጠው? አረ እንደው የቱ ጋር ነው ያለው ዳኒ? እባክህን አታወዛግበን። ገባሽ? ሴፍ የሚባለው ነገር ሊገልጻት ግን እኛ ኮሜንት የሚያደርግ ሰው ነበር እናንተ ላይ ብለኝ ነበር። ገባሽ? እኛ ጋር ኮሜንት እየጻፈ ያሉ ሰዎች ነበር በጣም ደጋፊና ወዳጅ አላት። ገባሽ? ማንንም አልተቀበለሽም። ስለዚህ ከልጅ ህይወት ውጪ ሲጀመር ማለት ነው ሩታ ወንጫ አይደለም እናንተ ለሩታ አሁን እንደዚህ ወገባችሁን ይዛችሁ እንትን ያላችሁት ከቤተሰብ በልጣችሁም አይደለም። አንድ ነገር ደግሞ አይ ከተናገርን እንቀጭቀጩን ነው። ከቤተሰብ በልጣችሁ አይደለም። አባት አለ እናት አለ። ይሄን ነገር ተስማምተውበት ኦልሬዲ ምን አወሻሽ ነው? እውነቱን እናወራ ከተባለ አብርሃም አሁንም ቤቱ ነው። ሶ ቀጣይ ያለው ነገር ስላልሆነ ወይም ደግሞ ከዚህ ሽሽል ያለው ነገር ስላልተቋጨ አሁንም በእልህ አይነት ጨዋታው ስለሆኑ ከዚህ ጨዋታ እንዲወጡ እንፈልጋለን አይነት ሙር ነው እያየን ያለ ነው። ስለዚህ ግን እንዴት ነው እናንተ ሄዳችሁ ከዚህ ጋር ልጅቷን ይበልጥ እልህ ከማጋባት ለምን ቤተሰብ ጋር አትሄዱ? ቤተሰብ ይሄን ነገር ለምን አይፈታው? ቡና ፍሽ ይጠብቁ ለእናንተ መልስ ነበር ማቅመሱ ጦልኝ ይሻላል። እኛ ግን ምንም ካንቺ አንፈልግም። በተጠተ መውጣት ነው ሰዎች ነው ቤተባችሁ ወደ ቤታችሁ እኛ ቤት አለ አስተውይና ማለት ነው ከሰውት ውጪ በቃሽ ገባሽ ከዚህ ላይ አትታገኝ በግድ አትታገኝ በግድ የራሽ ማድረጋችን እንዴ የሰው ባል ነው በቃ ታይ የሕክምና ውጤት ስለመጣ ስላልመጣ ሳይሆን እቺ ልጅ አሁን እልህ ውስጥ እየከተተቻት ነው። እኔ የእናንተ ያገኘሁት ነገር የለም። ግራም ነፈሰ ቀኝ አንድ ነገር አገኛለሁ አንድ ነገር እንትን እላለሁ ብዬ ነበር። ሜቢ እንዛው ወደ መጣችሁ ነገር ለእንትራትልም በእናትሽ የሚለው ወደዛ አድርጊልኝ ጃንጃ አላራ ውጡልኝ ያወራው ምን እንዳደረግ ነው የሚፈልጉት? ማረጁት ውጪ አልወጣም። ይሄ የራሴ ህይወት ነው። ገባችሁ? እሱ መርጦ ለኖረው ነገር እናንተ ምን አገባችሁ? እወድሻለሁ አብርሃም የሩታ ሰማኛለህ። አሁን እኮ እሱንም እልህ ማስገባት እሷንም እልህ ማስገባት ነው ያዛችሁት እንጂ እኔ ከዚህ ጥሩ ውጤት ይገኛል ብዬ አላቅም። በእርግጠኝነትም የወጣችሁበትን መንገድ እንደዛ ነው የሚሆነው አይደለ? አንድ ነገር ለምች ነዚህ ህይወት ሷልተሰው እሱም ዋጋ ከፍሎ ነው ይዘራል። ኤኒዌይስ እናንተ እንግዲህ እኔ አልጣመኝም። እኔ የሜሪና የዳኒ መምጣት ጭራሽ እልህ ውስጥ ይከታቸውና ነገሩን ያባብሰዋል ብዬ ነው የማስበው። አብርሃምም ይሄን ነገር ሲያይ ጭራሽ እልህ ውስጥ ነው የሚገባል ብዬ ነው የማስበውና ነገሩን በእርጋታና በመልካም ነገር ብታዩ ጥሩ ነው። እኔ እንደሚደርሰኝ መረጃ ከሆነ አብርሃም አሁንም ቤቱ ነው ያለው። ቤቱ ከልጁ ጋር እየኖረ ልጁ ጋር ያየ አይነት ነገር ነው እኔ እየሰማሁ ያለሁትና ይሄን ነገር በጣም ብዙዎች አረጋግጥልን ብለውኛል። እኔም እያረጋገጥኩ ነው ያለሁት ማለት ነውና ውድ ቤተሰብ ያን ያህል ተካክደው ያን ያህል ከባድ ደረጃ ደርሰዋል ብዬ አላስብም። እየተፈጠረ ያለው ነገር ግን እውነት በማያገባቸው በጣም ብዙ ሰዎች አስታራቂ መስለው እየገቡ ነውና ይሄ አደገኛ ነገር ነው። እና ዳኒ ደግሞ ትናንትና ስለለጠፈው ነገር ላውራችሁ። ዳኒ ከቀድሞ የሄርሜላ ከፍቅረኛዋ ጋር የነበረው ሪሌሽንሺፕ እና አንዳንድ ፎቶዎችን ይዞ ወጥቷል እና ከሱ ጋርም ምን አይነት ግንኙነት እንደነበራት ሁላ እና ያ ያለፈ ህይወቷ ነው ሊባል ይችላል። ነገር ግን አሁንም ያ ነገር እንዳልተቋጨ ነው ዳኒ ያረጋገጠልን ማለት ነውና ሄርሜላ አሁንም ልጄ ገባችሁ አይደለ? ባጣ ቆየኝ ላለመሆን ወይንም ደግሞ ድንገት ሸርተት ቢል ባካፕ የቀድሞ ፍቅረኛዋን እንደያዘችና የቀድሞ ፍቅረኛዋ ጋር እንደምትገናኝ ነው ዳኒ እንግዲህ መረጃውን የለቀቀው ማለት ነው። እና ማን አስፈራርቶት ለምን ዳኒ ይህን ነገር እንደለቀ እንትን እንዳነሳው አላውቅም፣ ግን ብዙዎች አድርሳችሁኛል። ሰው ግን ሜቢ ያጠፉት ነገር እነሱ ምክንያትና መንገድ ሊኖራቸው ስለሚችል ነገር ማባባስና ማጋጋል እንዳይሆን በማሰብ ለጊዜው እኔ ገሸሽ አድርጌዋለሁ ማለት ነው። ለጊዜው ምንም ጥቅም ከሌለው አንድ ነገር ትርፍ ከሌለው እነሱ ያሰቡበት ነገር ይኖራል። እነሱ ባሰቡበት ነገር ማድረግ ይችላሉ። ስለዚህ እኛ ግን በራሳችን መንገድ በራሳችን በተረዳነውና ማድረግ ባለብን አቅም ሁሉ ከጎናቸው ለመሆን እንተጋለን፣ በተለይ በሩታ በኩል ማለት ነው። ስለዚህ ሄርሜላ አሁንም ባካፓን አዘጋጅታ ነው አብርሃም አትሞይ። ሄርሜላ አሁንም የራሷ የምትለው ህይወትና ባካፕ በኋላ ይሄ ቢሄድ ይሄኛው እንደ አማራጭ ሆነኛል ብላ የቀድሞ ፍቅረኛዋ ጋር ግንኙነት ጀምራለችም እየተገናኘችም። ስለዚህ የቀድሞዋ ፍቅረኛዋ መጥቷል። የቀድሞ ፍቅረኛዋ መጥቶ ደግሞ
ከዚህም የከፋ ነገር ነው የሚያመጣው። ስለዚህ አብርሃም በጊዜ ብትጠነቀቅና መንገድህን ብታስተካከል አሸይና ነው ብዬ ጥሩ ነው ብዬ አስባለሁ። አለበዚያ ነገሮች በተካረሩና በተጋነኑ ቁጥር ነገሩ ከድጡ ወደ ማጡ ይሆንና በኋላ ደግሞ ለእናንተም እዳን የሚሆነውና ፕሊስ ይሄን ነገር ቴክ ኬር አድርገህ ብታስተካክለው በጣም መልካም ነው ብዬ ነው የማስበው። አለበለዚያ ሌላ አታካራ ውስጥ ከገባችሁ ኢሹ እየተጋነነ ይሄድና ዳኒም አሁን እዚህ ጋር ይሄም ያለ መረጃ ብሎ ይለቋል። ከዛ አንተም ከዛሽ ጋር ሳጠጋብ ውስጥ በቀላሉ እናንተ ማስተካከል ትችላላችሁ፣ ሩታና አብርሃም። ግን እኛ አሁንም ከሩታ ጎን ነን። ሩታ በምታደርገው ጎን ነን። ነገሩን ለማስተካከልና ህይወቷን ለማስተካከል የልጇን ህይወት ለማስተካከል እየሞከረች ነው። በዛ ላይ ደግሞ ሁለተኛ እርጉዝ ስለሆነች አሁን ላይ እንደባለፈውላ ብቻዋን እንዳትሆን ሰው ያስፈልጋታል ብለን አሁንም እናስባለን። ሩታ በርቺ፣ አሁንም ከፊት እንድትሆኝ ነው በቃ። አብርሃም አሁን ያለህን እልህ እስከምትጨርስ ድረስ ካንተ ጋር ያለንን ሳፖርት ለጊዜው አቁመናልና ይህ ነገር ይታሰብበት ለማለት እወዳለሁ። ሱራዛ ሀበሻ ነበርኩ። እወዳችኋለሁ። አሰላም